የኢራን መንግስትና የሊባኖሱ ታጣቂ አንጃ ሂዝቦላ እስራኤልን ለመምታት ቆርጠው መቆማቸውን አስታውቀዋል። ኢራን በሶሪያ የሚገኘው ቆንስላዋ በእስራኤል የጦር ጀቶች ተደብድበው ሁለት ከፍተኛ የጦር አዛዦቿን ጨምሮ 11 ሰዎች ተገድለውብኛል ስትል ትይዘው ተጨብጠው ጠፍቷታል። እስራኤል በበኩሏ ከሊባኖሱ ተዋጊ አንጃ ሂዝቦላ ጋር ወደ ሙሉ ጦርነት ለመግባት መሰናዳቷን አስታውቃለች። ይህንኑ ርዕሰ ጉዳይ በዓለም አቀፉ ትንታኔ ዘገባችንም መርጠን ተመልክተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። ባንዱ ስፍራ አበጠ ሲባል ባንዱ ስፍራ ፈረጠ የሚል ዜና የሚሰማባት ዓለም ቅጽበቶች ሁሉ አዳዲስ መረጃዎች እየተነገሩባት ዛሬም ያንኑ ባህሪዋን አልለወጠችውም በሚል ትታማለች። ከወደ ኢራን የወጣው መረጃ እንደሚያሳየው ሌላ መዘዝ መጥቷል ነው ያለው። ያው የእስራኤል የጦር አውሮፕላኖች በሶሪያ ዘልቀው በፈጸሙት ጥቃት የኢራንን ቆንስላ ክፉኛ ደብድበው 11 ሰዎችን ሲገድሉ ከሟቾቹ መካከል ደግሞ ሁለቱ የኢራን አብዮታዊ ዘብ ኃይል አባላት ከፍተኛ ጀነራል መኮንኖች መገደላቸው ነው የተሰማው። በእስራኤል ጦር ኃይል ከፍተኛ የጦር መሪዎች ከሆኑት አንደኛው እስራኤል በጋዛ ሰርጥ ከሐማስ ጋር የገባችበት ጦርነት በ1948 ከነበረው ጦርነት በላይ የተወሳሰበ መሆኑን አስታውቀዋል። ሜጀር ጀነራል ጌርሾን ሃኮሄን ከኡዲ ሴጋልና ከአናት ዴቪዶቭ 103 ኤፍኤም ሬዲዮ ጋር ባደረጉት ቃለ ምልልስ ሀገራቸው ለነጻነቷ ካደረገችው የ1948 ጦርነት በእጅጉ የተወሳሰበ ነው ሲሉ ተደምጠዋል። ሰውየው በዚያ የእስራኤል የነጻነት ጦርነት ወቅት የነበረውን የጦርነት ሂደት መልሰው ማሳይተዋል። በዚያ ጦርነት ታዲያ በጣም በርካታ ሰዎች መሞታቸውን አልሸሸጉም። በዚህ ወቅት የተያዘው የሐማስና የእስራኤል ጦርነትም የተለየና ውስብስብ ነው ሲሉ ምሬታቸውን አሰምተዋል። በቀን ከ5000 ሮኬቶች በላይ የሚዘንብበት ምድርና የውሃ አካሉን በቀይ ባህር የመርከቦች እንቅስቃሴ መዘጋት ይህ ሁሉ ድምር ውጤት አለው ስትል እስራኤል ከሊባኖሱ ጦረኛ አንጃ ሂዝቦላ ጋር ወደ ሙሉ ጦርነት ለመግባት በከፍተኛ ደረጃ መሰናዳቷን አስታውቃለች። የእስራኤል ጦር ኃይል በዚህ ወቅት ከምንጊዜውም በላይ በተለየ መልኩ እንደ ምግብ፣ መድኃኒት፣ የድንገተኛ አስቸኳይ የሕክምና መስጫ ተንቀሳቃሽ ቁሶችና ልቅ አይነት አምሳያ ወዲያም ቁጥር ስፍር የሌላቸውን የጦር መሳሪያ አይነቶች በገፍ እያዘጋጀና የጦር ኃይሉንም በከፍተኛ ስነ ልቦና እያሰናዳ መሆኑን የካልካሊስት ዘገባ ያስረዳል። የእስራኤል መንግስት በገንዘብ ስሌትና መጠንም ከ545 ሚሊዮን ዶላር በላይ መመደቡና ከሂዝቦላ ጋር ወደ ሙሉ ጦርነት ለመግባት በከፍተኛና ባልተለመደ መልኩ መዘጋጀቱ ተገልጧል። በእስራኤል መከላከያ የብሔራዊ አደጋ ስጋት ባለስልጣን ኮንፈረንስ ላይ ተገኝተው ንግግር ያደረጉት የባለስልጣኑ ዋና አዛዥ ብርጌዲየር ጀነራል ዮራም ሎራዶ በሰጡት ማብራሪያ እስራኤል ከሊባኖስ ጋር ለምታደርገው ሙሉ ጦርነት ሁሉንም ዝግጅት ማድረግ ያስፈልጋል ነው ያሉት። ሎራዶ አሉ በዚያን የጦርነት ሂደትም በጣም በርካታ ሮኬቶችና ሚሳይሎች በእስራኤል ላይ ለጥቃት ይሰነዘራሉና ሙሉ ዝግጅት ማድረግ ብልህነት ነው ብለዋል። ሎራዶ ሐማስ በዚህ ጦርነት በእስራኤል የምጣኔ ሀብት ላይ ያስከተለው እንቅፋት ምንም እንዳልሆነ አንስተው ነገር ግን በቀጣይ የሚደረጉ ጦርነቶች ግን በሀገሪቱ የምጣኔ ሀብት ላይ ተጽዕኖ ሊፈጥሩ እንደሚችሉ አልሸሸጉም። ከዚያም ውጭ ያሉ ሎራዶ ሐማስ በቀን በአማካይ 2500 ሮኬቶችን በእስራኤል ላይ ሲያስወነጭፍ እንደነበረና ከሂዝቦላ ጋር ወደ ጦርነት ሲገባ ግን በቀን ከ5000 በላይ ሮኬቶችና ሚሳይሎችን አረር እስራኤል እንደምትጠብቅም አስታውቀዋል። የሂዝቦላ ኃይሎች ዛሬም ቢሆን ገና ወደ ሙሉ ጦርነት አልተገባም በሚባልበት ወቅት ቁጥር ስፍር የሌላቸው ሮኬቶች በእስራኤሎቹ ሰሜናዊ ከተሞችና የሃይፋ ወደብ ከተማ ላይ ማዝነባቸው ይነገራል። እስራኤልና ሂዝቦላ እንደ አውሮፓኑ አቆጣጠር በ2006 ከባድ የተባለ ጦርነት ለአንድ ወር መዋጋታቸው ይታወቃል። ዛሬ ደግሞ ሁለቱም ወደ ሙሉ ጦርነት አንገባም ሲሉ ደጋግመው መናገራቸው ሲታወስ ዛሬ ላይ ግን ያበጠው ይፈንዳ ጨፍረን ይውጣልን ብለው የፍርሃቱንም የሀፍረቱንም መሸፋፈኛቸውን ቀደው መጣላቸው ይታያል። ከ200,000 በላይ ሮኬቶችና ከ60,000 በላይ ተዋጊዎች እንዳሉት የሚነገርለት የሊባኖሱ ተዋጊ አንጃ ሂዝቦላ ከሐማስ ጋር የአንድ ሳንቲም ሁለተኛው ገጽታ እንደሆነ ይነገርለታል። ወዲያም በኢራቅና በሶሪያ ካደፈጠው የካታይብ ሂዝቦላና ከየመን ሀውቲዎች ጋር ተመሳሳይ አቋም ያለው ጠንካራ ጦረኛ መሆኑ ይገለጣል። እንደ ሎራዶ ሰፊ ማብራሪያ ታዲያ ከሂዝቦላ ጋር የሚደረገው ጦርነት በዋናነት የተፈጥሮ ጋዝ አቅርቦቱን ይጎዳዋል ነው ያሉት። እስራኤል የኤሌክትሪክ ኃይል 70% የሚመነጨው ከተፈጥሮ ጋዝ ነውና ያን እንደሚያሳስብ ገልጠዋል። በሂዝቦላና በእስራኤል መካከል ጦርነቱ እንደተጀመረ ሶስቱ ታላላቅ የኤሌክትሪክ ማመንጫ የተፈጥሮ ጋዝ ማስተላለፊያ መስመሮቻችን በቀጥታ ይቆማሉ። ከዚያ በኋላ ደግሞ በቀጥታ ወደ ሌላ የኃይል አማራጭ ፊታችንን ማዞራችን ግዴታ ነው ሲሉ አብራርተዋል። አሁን እንደታቀደው እስራኤልና የሊባኖስ ሂዝቦላ ተያይዘው ወደ ጦርነት አዘቅት የሚወርዱ ከሆነ ደግሞ የድፍን የመካከለኛው ምስራቅ ቀጠና ሀገራት ተያይዘው ቋያና ቤንዚን የመሆናቸው ነገር አይቀሬና ሳይታለም የተፈታ መሆኑ ከወዲሁ እየተነገረ ነው። አብሶም ደግሞ እስራኤል ከሂዝቦላ
ከሄዝቦላ ጋር ወደ ሙሉ ጦርነት ስትገባ ለወትሮም ያንዳይን አልቃሽ ሆና የቆመችዋና ለሄዝቦላ ለሐማስ ለካታይ በሄዝቦላና ለየመን ሀውቲዎች የጦር መሳሪያና ጥይት በገፍ ስትሰፍር የነበረችዋ ኢራን ዝም ብላ ትቀመጣለች ወይ? ኢራን ስትነካ በቀጠናው ያሉት ብርቱ አጋር አባሮቿ እንደ ቱርክን መሰሎቹ መንግስታት ቀድሞውኑ በእስራኤል ላይ ከፈላው ደማቸውና ከገነፈለው ቁጣቸው አንጻር እንደዚህ እንዳሁኑ ውግዘትና ማስጠንቀቂያ ብቻ እየሰጡ ይቀጥሉ ይሆን ወይ? ይህም ጥያቄ ነው። ሳውዲ አረቢያን ብትሆን ከወዲሁ አቋምሽን ለይ እየተባለች በየመን ሀውቲዎች የጉንብስ መጠየቁ አልቀረምና ያን ጊዜ ሳውቲዎች ኢራን ወደ ጦርነት ስትገባ ሳውዲን ደብድበው የእንግላ ላይ ጥሏት ይሆን? ይህም ጥያቄ ነው። ወዲያ ደግሞ ኢራን ስትነካ የራሷ ጥፍሮች እንኳን ከበቂ በላይ መሆኑን ዘርግታ ማሳየቱ አይቀርምና እኛ ከራሷ ተርፈው በሩሲያ ቤት መመኪያ የሆኑት የሻሂድ የሰው አልባ የጦር አውሮፕላኖቿ ቢሉ በሺህ የሚቆጠሩ ኪሎ ሜትሮችን በቅጽበት ላስ እያደረጉ የሚምዘገዘጉት የባለስቲክ መርዘኛና መዘዘኛ ሚሳይሎቿ በሉጋም አፋቸው ይዘጋ ይሆን? የጥያቄ መብዛት ካልሆነ በስተቀር ኢራን ዛሬ እኛም አውቀናል ጉድጓድ ምሰናል እንዳለችዋ ጠንቀኛ ፍጥረት በጽኑ የወታደራዊ ኪዳን ውል የተሳሰረቻቸው ሩሲያና ቻይናስ የኢራንን ክፉ አይተውና ሰምተው ታግሶ የሚተኛ ልብ ይኖራቸው ይሆን? በወዲህኛው በእስራኤል በኩልስ ያሉት ምዕራባውያኑ በተለይም ፊት አውራሪያቸው አሜሪካ ለእስራኤል ካላት የልብ ወዳጅነትና ቀረቤታ ወዲህም ከአሁኑ አቋሙ አንጻር እንኳን በእስራኤል ላይ የሌሎች ሀገራት በትር ሲያርፍ ዝም ብላ ትመለከት ይሆን? አሁንም ጥያቄው ካልበዛ በስተቀር አሜሪካ ስትገባ እንግሊዝና በሰሜን አትላንቲክ ጦር ቃል ኪዳን ጥምረት ውስጥ ያሉት ሀገራት የኳስ ሜዳ ተመልካች ይመስል ተረጋግተውና ተቀምጠው ማየት ይችላሉን? ጉዳዩ ለመልስ ቀርቶ ለግምት ይጨንቃል። ዛሬ የተሰማው ዜና ሁሉም መንገድ ወደዚያ የከፋ አዝማሚያ የሚያመራ ሆኖ ታይቷል። ለወትሮም ከዓለም የፖለቲካ ካርታ ላይም ከምድሪቱ ፊት እሰርዛታለሁ ስትል በእስራኤል ላይ ስትዝት የነበረችዋ ኢራን ብዙ ጥቃትና ጉዳት እንደደረሰባት አምቃ ዛሬ ላይ ደርሳለች። እናም ዛሬ ደግሞ በሶሪያ ያለው ቆንስላዋ በእስራኤል የጦር አውሮፕላኖች ክፉኛ በመጠቃቱ የተነሳ ኢራን እንደ እባብ ሬሳ የምታስፈራራበትና ወዲያም የሰንደቅ ዓላማዋን ያህል የምታየው የዚያ የአብዮታዊ ዘብ ኃይሏ ሁለት ከፍተኛ ጀነራሎቿን ጨምሮ 11 ሰዎች ተገድለውባታል። እስራኤል ዛሬ ማለዳ ላይ በፈጸመችው የአየር ጥቃቷ ከገደለቻቸው ሁለቱ ከፍተኛ ጀነራሎች አንደኛው በሊባኖስ ምድር የኢራኑ ቁድስ ጦር ኃይል ዋና አዛዥ የነበሩት ጀነራል መሐመድ ረዛ ዛሄዲ ሲሆኑ እኚሁ ከፍተኛ የቁድስ ጦር ኃይል አዛዥ በሶሪያም እስከ አውሮፓውያን 2016 ድረስ የቁድስን ጦር ኃይል በአዛዥነት የመሩ ታላቅ ወታደራዊ መኮንን ናቸው። ሌላውና በዛሬ ማለዳው የእስራኤል የጦር አውሮፕላኖች የሶሪያ ምድር የኢራን ቆንስላ ጥቃት የተገደሉት ከፍተኛ የቁድስ ጦር ኃይል አዛዡ የጀነራል መሐመድ ረዛ ዛሄዲ ምክትል የነበሩት ጀነራል መሐመድ ሃዲ ሃጂራሂሚ ናቸው። ከሳቸው ውጭም ሌሎች 5 ከፍተኛ የጦር መኮንኖች መገደላቸውን ኢራን አስታውቃለች። በተረፈ ግን የሄዝቦላ አባል የነበሩ አንድ ከፍተኛ አዛዥ መገደላቸውን የአሶሺየትድ ፕሬስ ዘገባ ያስረዳል። ከዚያም ውጪ 2 የሶሪያ ከፍተኛ ወታደራዊ አዛዦችን በዚሁ የዛሬ ማለዳው የእስራኤል የጦር አውሮፕላኖች ጥቃት መገደላቸውን የኢራን መንግስት አስታውቋል። በቅርቡ ባለፈው ሳምንት እስራኤል በተመሳሳይ በሶሪያ በፈጸመችው ከባድ ጥቃትም 36 የሶሪያ ወታደሮችና የሄዝቦላ ኃይሎች መገደላቸው አይዘነጋም። በዚያ በሶሪያ የኢራን ቆንስላ የነበሩት የኢራኑ አምባሳደር ሆሴን አክባሪ ሀገራቸው በእስራኤል ላይ የበቀል ጥቃቷን ሳትውል ሳታድር እንደምትሰነዝር ምለው ሲገዘቱ፣ ወዲያ ማዶ ከእስራኤል ግርጌ ያሉት የጋዛ ሰርጦቹ ሐማስና ኢስላሚክ ጂሃድም እንዲሁም ሌሎቹ ታጣቂ አንጃዎች በእስራኤል ላይ ኩላፈሙዛቸውን ለማዞር በጥፍራቸው መቆማቸውን አስታውቀዋል። ኢራን ከዚህ ቀደም በእስራኤልና አጋሩ አሜሪካ ላይ ያላወራረድኩት ሂሳብና የደም ዋጋ አለኝ ስትል ወደ ቀደመው ዘመን ያጣቻቸውን የኒውክለር ጦር መሳሪያ ጠበብቶቿን እንደነ ሞህሰን ፋካሪዘደህ፣ ዳሪዮሽ ሬዚዮኔጃድ፣ መስዑድ አልመሐመዲን መሰሎቹና የአብዮታዊ ዘብ ኃይሏ ከፍተኛ የጦር መሪዎች ሌፍትናንት ጀነራል ቋሲም ሱሌይማኒን ጨምሮ ከተገደሉባት የማይደገሙ መመኪያዎቿ መካከል ሲጠቀሱ ገሚሶቹ የኒውክለር ጦር መሳሪያ ጠበብቶቿ የተገደሉት በተራቀቀ የርቀት መቆጣጠሪያ መሳሪያ መሆኑና ከፊሎቹ ደግሞ በቴህራን ጎዳናዎች ላይ በሞተር ቢስክሌት ሲጋልቡ በጠራራ ፀሐይ የመገደላቸው ነገር ኢራንን በቴክኖሎጂው ዘርፍ መበለጧን አስረግጦላታልና በተበሳጨችና በተገደሉባት ቁጥርና ልክ ለበቀል እንዳትነሳ የወገቧን ቀበቶ በጥሶባታል። ያም ተባለያ ግን ሄዝቦላና ኢራን አንድ ግንባር ፈጥረው በሶሪያ ለተፈጸመባቸው የእስራኤል ጥቃት ይህ በቀል ምላሻቸውን ለመስጠትና እስራኤልን ለመቅጣት መማማላቸው ተገልጧል። በኢራን የሚደገፈው የሊባኖሱ ተዋጊ አንጃ ሄዝቦላና ኢራን ራሷ ዛሬ ረፋድ ላይ በከፍተኛ ፖለቲከኞቻቸውና ወታደራዊ አዛዦቻቸው ደረጃ ተገናኝተው እስራኤልን ዓይንሽ እያየን እንበቀልሻለን ሲሉ አስጠንቅቀዋታል። ከባድ ዋጋ እንደምትከፍልም ነግረዋታል። እስራኤል በበኩሏ በመላው ዓለም የሚገኙ ኤምባሲዎቿን በከፍተኛ ደረጃ
ደረጃ ማስጠንቀቋ ተሰምቷል። ይህ በእንዲህ እንዳለ የባይደን አስተዳደር ለእስራኤል የ24 ቢሊዮን ዶላር የወታደራዊ ድጋፍ መስጠቱን ዛሬ አስታውቋል። አሜሪካ በዚሁ ሰሞን ለእስራኤል በመቶ የሚቆጠሩ 2000 ፓውንድ ክብደት ያላቸውን ቦምቦቿንና 25 የኤፍ-35ኤ ጦር ጀቶቿን ለመስጠት መወሰኗ ሲነገር እንደነበር አይዘነጋም። ዛሬ ደግሞ ልክ ኢራንና ሄዝቦላ በእስራኤል ላይ ለግዙፍ ጦርነት መሰናዳታቸው ከተሰማ በኋላ የባይደን አስተዳደር የ24 ቢሊዮን ዶላር የወታደራዊ ድጋፍ ለመስጠት በደስታ ካዝናውን መክፈቱ ነው የተሰማው። ዓለም ዛሬ የተሰሙባት እነዚህ ዜናዎቿ ለነዋሪዎቿ በደረቁ እያዳለጡ የሚጥሉና ሳያንቀላፉ የሚያቃዡ ሆነውባቸዋል። ጉዳዩ የዛሬይቱ ዓለም እንደዚያች ባለ ሁለት እግሯ ፍጥረት ዶሮ ጭራጭራ መታረጃዋን ታወጣለችን ሆኖባት የዚያን የባይደንን የአርማጌዶን የሺጂንፒንግን የኒውክለር ቭላዲሚሮቪች ፑቲን ደግሞ የሶስተኛው የዓለም ጦርነት ሲሉ የዛቱለትን መንገዱ መጠረጉን አመላካች ሆኗል። ትንታኔ ዘገባውን ስናዘጋጅ በዋቢነት ጄሩሳሌም ፖስትን፣ ዘ ዊክን፣ ዋን ኢንዲያና ኒውዮርክ ታይምስን ተጠቅመናል።